ቤቢና ዳጊ ፍቅራቸውን ይበልጥ ለማጠንከር ስፖርት መጀመራቸውን አብዛኞቻችን አናውቅም። ስፖርት ግን ፍቅር በሚያወራበት ሰዓት እንግዲህ የተለቀቁ ቪዲዮዎች አሉ ማለት ነው። ሁላችሁም እንዳያችሁት እንግዲህ እሱ ቪዲዮ ከኔ እውቅና ውጪ ነው የተለቀቀው። ይሄንም እንግዲህ በህግ ጠይቃለሁ ያለች ይገኛል ማለት ነው። ከልጆቹ ጋር ያለውን ነገር ደግሞ እኔ አይደለም የመከርኳቸው፣ ልጆቹ በነበራቸው ፊሊንግ እና ውስጣቸው የተሰማውን ነገር ኢቢኤስ ላይ አይተው ነው ይሄን ነገር ያንጸባረቁት እያለች ይገኛል። ያንንም አስመልክቶ እንግዲህ ቪዲዮን እያሰራጫችሁ ወይም ደግሞ የለቀቃችሁ ሰዎችን በህግ እንደምትጠይቅ ገልጻ ጉዳዩ ደግሞ በፍርድ ቤት ላይ እየሄደ ያለ ነገር ስለሆነ እባካችሁ ከእንደዚያ ነገር ልጆቻችንንም ከሚረብሽ ነገር ራቁ እያለች ይገኛል። እንደምታዩት እንግዲህ በዚህ ሰዓት ከጠበቃ ጋር መግለጫ እየሰጠች ይገኛል። ዛሬ እንግዲህ ከደንበኛዬ ከአርቲስት ዳግማዊ ጓደኝነት ጀምሮ እስከ ትዳር ድረስ እኔ ከቤቢ ጀርባ ምን ነበረ ብትኝ፣ በቀኝ እህቷ ልጅ፣ በግራ ኤክሷ ልጅ። በእነዚህ ሁለት ሴቶች በጣም ስፈተን ነው የኖርኩት። ኦልሞስት ይህንን 10 ዓመትና ከዛ በላይ ከጓደኝነት ጊዜ ጀምሮ ማለት ነው። በጓደኝነት ቅድም 4 ዓመት ቆይተናል ብዬሻለሁ እና ብቻ ለመግለጽ ይከብዳል። ምናልባት የብዙዎች ባለትዳሮች ችግር ነው ብዬ ማስባለሁ። እንደ መሰናክል የቤተሰብ ጣልቃ ገብነት። እኔ እንደ እድል ሆኖ መጥፎ አማች አላጋጠመኝም። የባለቤቴ እናት እጅግ በጣም መወዳት ማከብራት ናት። ኢቭን ኢፍ ግን መጥፎ አማች ቢገጥም እንኳን እናት ትከበራለች። እናት ያለችው ነገር ትክክል ነው ብዬ ነው የማምነው። የኔ እናት ባለቤቴን ባትቀበልልኝ ትክክል ነች። የራሷ የሆነ እምነት ስላላት ነው። የራሷ አመለካከት ምክንያት አላት። በእኔ በኩል በሱ በኩል የገጠመኝ ግን ታናሽ እህቷ አለች፣ አብራው ትኖር የነበረች እሷ ሚስት በጠብጠን የኖረችው እንደ ችግር ይነሳ ከተባለ። ሌላ እህት ወንድሞች አሉት፣ እጅግ በጣም ሰላማዊ፣ እጅግ በጣም ሃይማኖተኛ፣ እግዚአብሔር የሚፈሩ ምን ልበልሽ፣ በቃ ደስ የሚል ግንኙነት ነው ያለን፣ ደስ የሚል ሰላምታ ነው ያለን። ስለዚህ ከዚችም ሁለቱ ባልና ሚስቶች ወንበር ተለያይተው ተቀምጠዋል። አሜሪካ ሁሉ ግን እሱ ሂስቶሪ ላይ ማይ ላቭ ማይ ቤቢ ማይ ሂስቶሪ ማይ ማም ማይ ቤቢ ማም ምናምን የተባባለ ሂስቶሪ ይለቀቁ ነበር። ጋይስ ይለቀቁ ነበር። እኛ ብለን ነበረ ሰውዬው ኢንስታግራም አይጠቀምም ብለን ነበር። የሚሰማን አጣን፣ የሚያዳምጠን አጣን። ያገር ልጆች ወረኞች አሉ። ሰውዬው ኢንስታግራም የለውም። ይህ ወሬ ከበር እንዲደረግ ስለተፈለገ በሱ ምክንያቱም ብሎ ያወራው ማለት ነው። ከዛ ሜቢ ይመቻት፣ ምክንያቱም ሚስትናት ይመቻት፣ አያገባንም። ምን አገባል? ግን አንዳንዴ ሰው ስተት ሲሰራ ተመክሮ ስርዓት መያዝ አለበት። ገብቷቸዋል። ህዝብ ዘንድ ሲመጣ ወሬ አሉባልታው ነው እንዲቀር አይደለም ፈልገው፣ ያ ሰው ስርዓት ይዞ እንዲኖር ነው የምፈልገው። ሰውን እንዲያከብር ነው የምፈልገው። እኔ ባይዘው የሆነ ነገር መጥቼ ሚዲያ ላይ ስናገር ይሄ ወረኝነት ሱስሮብኝ አይደለም። እነዛን ሰዎች አያቸዋለሁ። አሁን ጠቅላላ ቤታችን እንዳልሽ ወስጄ ልጋብዛርቻታ በምሽት ዶካካቺ ጋጀዋታ በማለቅ ምናጀበት በልብስ ዳግም ፀሐይ ወጣሽ ስንስተሞገስ ብቻለሁ። ወልጃለሁ፣ ልጆች እናት ነኝ። ግን ሰው ግዴታ ማለት እድሜው አእምሮ ይብሳል ነው እንጂ ፊዚካሊ ሰው ራሱን መጠበቅ ይችላል ብዬ አስባለሁ። አሁን ድምፃዊ ዝነኛ ሆነሽ ምናምን ይላሉ፣ የልጆች እናት ሆነሽ ይላሉ። ለውጡ በጣም ሰው ከሚሰጠኝ እንትን አይዋለሁ። አዎ በጣም አለ። ጥበብንም አገናኝቷል። የፊልሙን ጥበብና የሙዚቃውን ጥበብ ታሚ በአንድ ወቅት ሲናገርም ነበር አይደል? የኢትዮጵያ አይዶል ላይ አይቻት ነው። አዎ ችልጅ ሲዲ ታሳትምና እንትን ታደርጋለህ፣ ትበትናለህ። ከበተንኩላቸው ውስጥ አንዱ እሱ ነበር። እሱ በፊልም አውቀዋለሁ፣ በቲያትርም አውቀዋለሁ። እና ምንድነው በእናት ፊልሙ ፊደል አዳኝ፣ እሱን ፊልም አይተን ስንወጣ ነው አድናቆታችንን ገለጽንለት። ሲዲንም ሰጠሁት። ለማጠንከር ስፖርት መጀመራቸውን አብዛኞቻችን አናውቅም። ስፖርት ግን ፍቅር እንደሚያጠነክር ሳናውቅ ስንቶቻችን ተልፈስፍሰናል። እኛም በርቱ ፍቅራችሁ ይጠንክር ብለን ይህን ኮርማ በሬ ለፍቅራቸው ጥለው ቆዳው ላይ ይህንን የመሰለ የሚያምር ፎቶ ኢንግሬቭ አድርገናል። ቫለንታይንስ ዳይም ስለደረሰ ይህን ቪዲዮ ዳቀኑ መሽቶ ይነጋ ወፎች ለሊት ሲንጫጩ ታዝበው ይሆናል አድራለሁኝ ለሊቱ። ማንም ሰው ሲበቃው ይበቃዋል። ምንም ነገር ምንድነው መቻል አለ። መቻቻል አሁን ካለ የሚሉ ሰዎች አሉ። ግን መቻቻል ነው ትክክለኛው ሂደት። መቻቻል ማለት አንተ ልትግል ትችላለህ፣ ባለቤት ቀዝቀዝ ትላለች። ባለቤት ስትግል አንተ ቀዝቀዝ ትላለህ። ትቻቻላ
እኔ አሁን ፎሎወሮቼ ጨምረዋል እያየሁ ነው። ዩቲዩብ ላይም ቲክቶክ ላይም የሆነ ነገርም ስቶሪ ሳደርግ በፊት 10 እና 15 ሺህ ከሆነ አሁን ወደ 20-30 ሺህ ቪው አለው በስቶሪ ማለት ነው። ያው በአዲስ ስራ ያው ዞሮ ዞሮ ከዚህ በፊትም ለሱ ብዬ የሰራሁት ነበር አልበሜ ላይ ወርቅ ላይ ትራክ ወርቅ ላይ ለቤቢ ምን ተባለ? እድል ፋንታዬ የዘፈኑ መጠሪያ ሌላ ነው የሚለውና ዳን አድማሱን የሰራልኝ ግጥምና ዜማውን። ከዛ በፊት ግን በሲንግሎች ስሰራ ከስሎበቱ ሳደንቅ በኋላ ዞሮ ዞሮ የሚል ስራ ነበረኝ ሀብታሙ ቦጋለ። ያም ለሱ ይመስላል ስሎበቱ ሳደንቅም ሰራ ለሱ ይመስላል። ብዙ ነገር ስሰራ ከሱ ጋር ያገናኘዋል ሰው። ግን ፐርፐዝሊ ለሱ ብዬ የሰራሁት አልበሜ ላይ ሌላ የሚለው ሙዚቃ እድል ፋንታዬ ነው። ግን አሁን ከዚህ በኋላ በምሰራቸው በሲንግልም በምንም ሊሆን ይችላል ከእውነተኛ ነገርም ካለንበት ነገር ተነስቼ ያው አዲስ ስራ ቀርባል። እኔና ፓስተር ቸሬ ሁሉም አድናቂዎቻችሁ የሚመኙት እንግዲህ ካሁን ከነገርሽ ነጠላ ዜማዎች ጋይስ ማለት ደነገጥኩኝ። በጣም ነው የደነገጥኩት። አልጠብቅም ማለት አንዳንዴ ሰዎች አሁን እሷ ወታ ብታወራ ተቀባይነት አታገኝም። ስም ለማጥፋት ነው የሚባለው። ምክንያቱም ብዙ ሾዎች የታየበት ትዳርም አላት የራሷ ሴትዮዋ ማለት ነው። በጨዋ ደንብ እንደ ሴትነቴ እንደ ሚስትነቴ እኔ ሚስት ነኝ፣ ባለትዳር ነኝ፣ የልጅ እናት ነኝ። ሴት ስሆን ሚስት ስሆን የሚሰማኝ ስሜት አለ። ልጅቷን ብትወጣና ብትነግራችሁ ትነግራችኋለች። እንዳት ነው ሳጽናናት የነበረው። ቆይ ተረጋጊ፣ ነገሮች ይስተካከላሉ፣ አትናደጂ፣ በቃ ከሆነ ሆነ ነው፣ ተረጋጊ ማለት ነገሮችን ከመወሰንሽ በፊት ሚዲያ ላይ ከማውጣትሽ በፊት ወስኝበት፣ አስተውይ። እዚህ ጋር ይሄ ነገር ሚዲያ ላይ ከወጣ በኋላ ነገ ትዳርሽ ሊቀጥል አይችልም። ወይም ደግሞ ቢቀጥል እንኳን ሁሌም ጸብ ሊኖርሽ ይችላል። ማስተዋል ግን አለብሽ። አይ በፍጹም ስልኳን የሴትዮዋ ስልክ ላይ ደውላ ስታናግራት አላገጠችባት። ባይዘዌ አንዳንዴ ሰዎች ተበድላችሁ በደል ደርሶባችሁ ሰው ጥፋታችሁ ታውቁ ሰው መጥቶ ሲያናግራችሁ ጥፋታችሁ ነብራት ተሽለጥጣችሁ መውራት እንጂ እኔ ስምና ዝናለኝ እኔ እንደዚህ ነኝ ምናምን ብለሽ አረካት ብታደርግ እሱ ድሮ ቀረ። እሱ ታሪክ ሰው ስተት ሲሰራ ትዋረጃለሽ። አለቀ። አክብረሽ ይቅርታ እንደዚህ ነው እንዴ እንደዚህ እኮ ነው ብለሽ ለማስረዳት እንጂ ከበር ለማድረግ ማን እንደዚህ ጊዜ እኮ አይደለም ግለሰብ መንግስትም ጥፋት ሲያጠፋ እኮ ይተቻል እኮ አይደለ እንዴ? ምን ስለሆናችሁ ነው አርቲስቶቹ ማጥተቹት? ሶ ልጅቷ ደውላ ስትነግር ጭራሽ ባይዘበይ ልጅቷ ጎበዝ ናት። እቺ ሚስት በጣም እያንዳንዱን ነገር ሪካርድ ታደርጋለች። እያንዳንዱን ነገር ማለት ነው። አይደለም በቀጥታ የሚደወለውን ቀርቶ በዋትሳፕ የሚደወለውን ስልክ ማለት ነው ሪካርድ አድርጊ ብያታለሁ። ሁሉንም ነገር ይሄ ማስረጃሽ ነው። ከባልም ጋር ብታወራው ከራሷ ባል ጋር ብታወራው ከዛ ጋር ብታወራው ከባል ጓደኞች ጋር ብታወራው እያንዳንዱን ወሬዎች ሪካርድ አድርገሽ አስቀምጪ። ይሄ ለአንቺ ማስረጃሽ ነው። ምክንያቱም አንድ ሰው እንዴ ያሏትም ይሄንን ነው። ባይዘዌ ቴክስት ስለተደረገ እንደዚህ ነው እንዴ? ቴክስት ስለተደረገ እንደዚህ ነው እንዴ? እንዴት ነው የኔ ባል ጋር ማይላብ እንዴ? የልጅ አባት ጋር የትኛዋ ሴት ሌላ ነገር ከሌላት ለምንድን ነው ማይላብ ብላ ባሌ ጋር የምጽፈው? እስኪ ንገሩኝ። አይሚሲዩ ቤቢ የምትለው አይሚሲዩ ብላ ቴክስት የምታደርግለት ሴት ከሱ ጋር ሌላ ነገር ከሌላ ማስሎች ነው የኔ ጓደኛ ጋር የኔ ባል ጋር እንደዚህ ብላ የምትጽፈው? አንድ ሴት የሆነ ነገር ከሌላቸው አይ እኔ ኖርማል ሁሉንም ጓደኞቼን እንደዚህ ነው ኖ ኖ ኖ ኖ ኖ ኖ ኖ አይባልም። ባለትዳር ወንድ ጋር አይሚሲዩ ጉድ ሞርኒንግ ማይ ላቭ ቤቢ አይባልም። ይሄ አይባልም። በነገራችን ላይ አይባልም። እንደዚህ የሚል ሰው ሲጀመር ጤነኛ አይመስለኝም። ያችን ትዳር አላት፣ እሱም ትዳር አለው። ሚስት ደግሞ የሚሰማ ስሜት አለ። እኔ ባሌ ጋር ቢሆን ነዷል፣ ሁሉም ነገር ነዷል። ስለዚህ ሁላችሁም ቤት ነገር ሲመጣ አንደርስታንድ ታደርጉታላችሁ። ስምና ዝና ምናምን ስላላችሁ አለ ሰው ስህተት ሲሰራ ስህተቱን ስትነግሩት። በነገራችን ላይ እዚህ ጋር መጥቼ ከመውራቴ በፊት እኔ በጨዋ ደንብ ሴትዮዋ ጋር ደውዬላት ነበረ። በጨዋ ደንብ ላናግርሽ እፈልጋለሁ ሊያች ሆኔ ስላት ኦኬ መጀመሪያ ማንነትሽን ካላወቁ አላወራም አለችኝ። አረ ሊያሽ ሆኔ ስላት ሊያሽ ሆነሽ አለችኝ። አዎ ላናግርሽ እፈልጋለሁ ስላት ዘጋችሁ ስልኩ። እሺ እደውልሻለሁ ለዘጋችሁ። ከዛ ማናጀሯ አላከችው። ከማናጀሯ ተነጋግረን እሷ ምናምን አይመለከተኝም፣ እኔ ሲጀመር አይመለከተኝም። በመጀመሪያ ደረጃ እሷን ላናግራት ደውዬላታለሁ። እውነቱን ውሸት አይደለም። እውነት እንደሆነማ በአይኔ በብረቱ አይኔ ስልክ አይቻለሁ። እውነት ነው። ግን እዚህ ጋር ቢያንስ ሴት ልጅ ናት፣ ታውቋለች። ልጅቷን እቺ ሚስት ናት። ከባሏ ጋር እየተጣላች ነው ያለችው፣ እያለቀሰች ነው ያለችው። ቢያንስ በእሷ ምክንያት ነው ደውላ ሚስትን ሶሪ እንድትላት ነው የደወልኩላት። ወሬው
ህዝብ ዘንድ ሳይመጣ አርቲስት ነሽ እንዲህ ሳይወጣ እሷን ይቅርታ ቢያት ልላት ነው። ጭራሽ ፈቃደኛ አይደለችም ልጅቷ ማለት ነው። ምንም አላደረግኩም እኔ ቴክስት ተደራር አረባክሽ ባለትዳር ወንድ ጋር ማይላፍ ቤቢ አይ ሚስ ዩ ሲባል ሰምቼ አላውቅም። ማንም ሴት እንደዚህ አትልም። ኖርማል ቦይ ፍሬንድሽ ጋር ልጽፊ ትችያለሽ። ባለትዳር ሴት ጋር ግን እንደዚህ አይልም። በል የሚልም ህግ የለም። በነገራችን ላይ የሚልም ህግ የለም። እንደዚህ የሚልም ባለትዳር ወንድ ሚስት የመጠየቅ መብት አላት። ለምን ሚዲያ ላይ አወጣች? ኦፍኮርስ ልጅቷ ትዳሯን በትናለች፣ አላቃባታለች። ሲቀጥል እኔ ትዳሬን አጥቼ እሷን ዝም አልላትም ብላ በተለያዩ ሶሻል ሚዲያ ቲክቶከሮች ላይ ልጅቷ ለቀዋለች፣ ማስረጃዋን ማለት ነው። እኔ እንደውም አልለቀልሽም እንደዚህ አይነት ነገር ብያታለሁ። ይኸውልሽ ተረጋጊ፣ መጀመሪያ ማውራት ያለብን ሰዎች እናውራ እና እናገር አልኳት። በጨዋ ደንብ ነው የተነጋገርኩት። አሰብኩት ልጅቷ እውነት አለት ኦልሬዲ ቲክቶክ ላይ ተለቋል ወሬው ማለት ነው። ከዛ በፊት ግን ማድረግ የነበረብኝ ምንድን ነው የባለቤቷን ስልክ ፈልጌ ለሚስት መላክ ነበረብኝ እኔ ማለት ነው። ነገሩ እዚህ ሳይመጣ ማለት ነው የባለቤቷን ስልክ ፈልጌ እኔ መጀመሪያ ሚዲያ ላይ ከመወራቱ በፊት ይሄ እየዋ ልጅ አባ ነው ያለችው። እንደው እኔ ወሬ ሲያወሬ ጨማምሬ ነው የማወራው ለማጣፈጥ። አባ ቤቱን ልትሸጠው ነው፣ እኛ የት ልንሄድ? አንድ ፍሬ ልጅ ልጅቷ በእርግጠኝነት 7 ዓመቷ ይሆናል ወይ 8 እና የቤታችሁን ገበና የቤታችሁን ጉድ አይኖ ሰው መሀል አለ። መጀመሪያ መቼስ ትንሽ ቅሬታ ይኖራቸዋል። ከዛ በኋላ ሰዎች አብረው ይጨማምሩባቸዋል። ከዛ በኋላ ወጥተው አደባባይ ላይ እንደዚህ ይደርሳሉ። አዎ ሰውን ያጣላቸው፣ በደንብ ነው ሰው ያጣላቸው። እኔ ከመጀመሪያው ጀምሮ ልንገራችሁ የሚስቱ የመጀመሪያ ጊዜ የተጣላቸው ማስታውሰው አንድ እንትን የምትሰራ ልጅ አለች። ማን ነበረ ስሟ? በእናታችሁ ማርቲና ነው ምናምን የምትባል ልጅ የምታውቋት ቆንጅዬ ልጅ ሆነ የሚያስቅ ቪዲዮ የምትሰራ አሜሪካን ነው ምናምን ካናዳ ብቻ ያለች ልጅ ቀይ ልጅ ድንቡሽ ቡሽ ያለች ማርዜል ነው ማን ነው ና ማርዜል ማ እሱ አይደለች። ማርቲያ ነው ማርታና የምትባል ልጅ የምታውቋት ከሆነ ታዋወቃቸዋት። ቆንጅዬ ልጅ ድሮ ዩቲዩብ ላይ የሚያስቅ ቪዲዮ የምትሰራ መጀመሪያ ጊዜ የቤቢ ሚስት የተጣላችሁ ከእሷ ጋር ነው። ቢከስ ከልጅቷ ጋር ማውርተናል። እስካሁን ቴክስታችን አለ ኢንስታግራም ላይ ነው ማለት ነው። በዛ የምታስታውሳ ከሆነ በጣም ትልቅ ጦርነት ተፈጥሮ ከባሌ ጋር እንትን ብለሻል ምናምን ብላ በዛ ኃይለኛ ማርቲና የስ ማርቲና ነው ስሟ። ለመጀመሪያ ጊዜ የማስታውሰው አይጂ ላይ ተጣልተው የስ አይጂ ላይ ጎበዞች የምታውቁ ልጆች አላቸው። ለመጀመሪያ ጊዜ ቤቢ ሚስት ስትጣላ የነበረው በእሷ ነው። ከባሌ ጋር ጠርጥሬሻለሁ ምናምን ብላት ትንሽ እየዋ ልጅ አባት ነው ሚስጥር ለቤት ነው የቤት ታሪክ ለቤት ነው። በስልክ ቪዲዮ ቀርጻ አደባባይ ላይ መልቀቅ ይህስ ወንጀል አይደለም? እኛ ስናውረው ነው ወንጀል አይደለም? እኛ ስንናገር ነው ወንጀል። ወንጀል ሲጀመር ያለሱ ፍቃድን ሚዲያ ላይ ቪዲዮ ቀርጻ መልቀቅ አትችልም። በኢትዮጵያ ሕግ ከሄድ ማንም ሰው አይችልም። እንዴት ነው እሱ የሄደው? ልጆቹን ሊያይ ነው። ከሰይፉ ፋንታሁን ሾው ፕሮግራም ባለ ቤቱ ሄደው ልጆቹን ሊሰላም እንዴት ነው ሰው ሚዲያ ላይ ቀርጻ ልጆችን የሚናገሩትን ንግግር ይዘህ ቀርጻ ሚዲያ ላይ መልቀቅ ማለት ምን ማለት ነው? ህጉ ለእናንተ ብቻ ነው የሚሰራው፣ ለሌላው ሰው አይሰራም ህጉ። ይህን ደረጃ የምትደርሱት እራሳችሁ ናቸው። የቤታችሁን ሚስጥር አደባባይ ላይ ታወጡና ሰዎች ሲናገራችሁ ዘለፉን፣ አሸማቀቁን ትላላችሁ። ላይፋችሁን ለምን አደጉ? ማንም ሰው እኮ ላይፉን ማሳየት ይፈልጋል። ጥሩን ማሳየት ይፈልጋል። በደሉን ማሳየት ይፈልጋል። ሚስት በቤቷ ሳትበደል ኑሮ አታውቅም። ባል በሚስቱ ሳይበደል ኑሮ አያውቅም። ግን እናንተ ራሳችሁ ሚዲያ ላይ ታመጣላችሁ። ሚዲያ ላይ ስታመጡ ደግሞ ንግግር፣ ወሬ ፈልጋችሁ ምንም ፈልጋችሁ አይደለም፣ እንዲወራላችሁ ፈልጋችሁ ነው የምታመጡት። እኔ ማዝ ነው እናንተ ሰማይ። ልጆቹ ግን ያሳዝናል። ነገ ትምህርት ቤት ሲሄዱ ልጆቹ ጓደኞቻቸው ምን ሊሏቸው ይችላል? አባትሽን እንደዚህ ያልሽው፣ አባትን እንደዚህ ያልሽው አልከው ሲባል አያሳፍርም? ለምን? ከዛም በኋላ በጣም ያሳቀኝ ነገር ደግሞ የቤት ሰራተኛ የቤት ሰራተኛ ነው የቤት ሰራተኛ ናት። በመጀመሪያ ደረጃ የቤት ሰራተኛ በዚህ ደረጃ ድፍረት ኑሯት የባልና ሚስትን ገበና ቪዲዮ ቀርጻ በመጀመሪያ ደረጃ ብያቸዋለሁ አላልኳችሁም? ዩቱቤ ላይ የዩቱብ ቤተሰቦቼ
ብያቸዋለሁ አላልኳችሁ? ቆይ ብያቸዋለሁ። ትናንትና ቀን ላይ ብያችሁ የለ ማታ ሳሚ ኢንተርቪው ጠብቁ ምናምን አላልኳችሁ? እኔ ሁላችሁ እንደዚህ አጣርቼ አረጋግፌ ነው ወሬን ማወራላችሁ። ማወቅ አለባችሁ። ስም አጠፋሽ ትዳር በተሽ ለምትሉ ሰዎች መልስ ነው የሚሆናችሁ። እኔ እንደዚህ አይነት ሴት እንደዚህ አይነት ስብዕና የለኝም። አዎ ግልጽ ስለምናገር ሊመስላችሁ ይችላል። አሁን ከትላንት ወዲያ ስለ አበባ ወራው። ስለ አበባው ምንድን ነው? የአበባው የአርቲስት ታሪክ ነው። አበባው አንዱ አርቲስት ቤት አበባ ተላከ። ከዛም አንደኛው አርቲስት ቤትም ደግሞ ያን የመሰለ አበባ ተላከ። ከዛም ስቶሪ ተደረገ። ከዛ ይችኛው አርቲስት አበደች። ለኔ ላከው ሰውዬ ለእሷ ላከላት ብላ ሰውዬውን መቀመጫ መሰቀያ አደረገችው። ይሄ ወሬ ለእኔ ደረሰ። እኔ ደግሞ መጣውና ስም ሳጠቅስ አወራው። እንደዛ ማለት ነው። እኔ ወሬ ሳወራ ኔቨር ኤቨር ኔቨር ፈልጌ ያሳየሁት በቃ። ግን እኔ ለማንኛውም ሰው ስናገር ለሁሉም ሰው ነው የምናገር። ይህ ናት ስስ ላይክ ፋሚሊን የሚገልጽ ነገር አይደለም። አንዳንዴ ትንሽ እኮ ምንም ጋጥ ወጥ ሆነን ሚዲያ ላይ ብንወጣም እኮ ዞር ስንል እናት አለን፣ አባት አለን፣ እህት አለን፣ ወንድም አለን፣ ቤተሰብ አለን። ጋይስ ሰዎች ይጣላሉ፣ ይታረቃሉ። አምናለሁ በዚህ ይታረቃሉ። ያውም የሚዲያ ሰው ምንም ጋራንቲ የላቸውም ጋይስ። የሆነ ሰዓት ልንፈላለግ እንችላለን። ሰዎችን በምን መንገድ እንደምንፈልጋቸው ዋጋ ሊከፍሉልን ይችላሉ። አፋችን ስለተመቸን